አሁን ለመደ ካሜራ ና ይኸው ሰላም ዴና እጁ ትንሹ ግሬስ ነኝ በል አብራ ወይ ምን አስበህ ነው? የምር አዲስ አበባ ሾሊት እንዳትለኝ ያማል እንደ ብርህ ነው አብራ ወይ ወዴት ነው? እንዴት እግዚአብሔር ለረፋ እኔ የለሁበትም። አብርሽ እኮ አንዳንዴ እንደ ልጅ ነው የሚያደርገው። የሶስት ወር ራሱ ያልሞላውን ልጅ ይዘህ እንሂድ እያልክ ካሜራ ዘጋ። ምን ማለት የነገው ቪዲዮ እሱን ከማውራቴ በፊት ምን አለ ግን ብትታረቁልን። የምር ሁሉ ነገር ቀርቶ እኔ ዛሬ ምንም ነገር አልመጣሁም። አሁን የአብርሽ የመጨረሻ ቪዲዮ መጨረሻ ላይ የተናገረው ነገር ስላላስቻለኝ የመጣ ማለት ነው። ለመሆን ጽጌ ብታስታርቅልን ደስ ይለኛል። መታረቁ እንደው ቀርቶ ሩታ ወደ ውጭ ሀገር ባትሄድ ለእኔ በጣም ደስ ይለኛል። ምክንያቱም ልጅ ወደዚህ ወደዛ ከዚህ በፊት ተናግሬዋለሁ። ቤተሰብ ልጅ ይዞ አይደለም ከሀገር መውጣት መግባት ቀርቶ አካባቢ ራሱ ለምሳሌ ከቡታጅራ አዲስ አበባ ራሱ ይዞ ሲኬድ ወይም ከአዲስ አበባ ወደ ቡታጅራ ይዞ ሲኬድ ጥሩ አይደለም። ነፋስ ይነካል፣ የተለያየ ችግር አለ። እሷም ደግሞ ወገቧ አልጠነከረም። 4-6 ወር ቤቷ ውስጥ ቁጭ ብላ ደና ነገር እየበላች እየጠጣች አለ አይደለ? ቢያንስ 2 ወር ከቤት ሳትወጣ ወይም ወር ከምናምን ከቤት ሳትወጣ ቁጭ ብላ ራሷን እየጠገነች ነው መቀመጥ ያለባት አራስ ማለት ነው። ሩታ ግን በወለደች በ3ኛው ቀን ነው ቪዲዮ ላይ ያየናት። ምንም ወገቧም አልጠነከረልንም እና እቺ ልጅ እንግዲህ የማታውቀው ሀገር ላይ ምንም እንኳን የሚረዳት ሰው ቢኖር ምንም እንኳን የሚረዳት እህቷ ራሱ የምትሄድበት ሀገር ላይ ብትኖር በጣም ከባድ ነው። ገባቻ? የሰው ሀገር ከባድ ነው አይደለም? ልጅ ይዛችሁ ልጅ ሳትይዙ ራሱ በጣም ከባድ ነው ማለት ነው። እና መቼስ አውሮፓ ምናምን አይሆንም። ምክንያቱም አውሮፓ አሁን ላይ ያለውን ነገር ሁላችሁም ታውቃላችሁ። እዛ ራሱ ያሉት ዜጎች አንዳንዶች እየተያዙ ነው። እውነት ለመናገር የሚሰማው ነገር ምንም ደስ አይልም። ማንኛውም ቦታ ላይ አሁን ምንም አይነት መረጋጋት የለም። እኔ እንጃ ሀገራችንም ላይ ሰው ሀገርም ላይ ምንም መረጋጋት የለም። በቃ ሁሉም ነገር ደስ አይልም አሁን ላይ ማለት ነው። እና ዱባይ ልምጣ ብትል ዱባይ ተዝናንቶ ለመመለስ እንጂ ለመኖር በጣም ከባድ ነው እውነት ለመናገር ነው። ቤት ኪራዩ አለ፣ ስራ በጣም የሆነ በቃ እኔ እንጃ በጣም አሪፍ የሆነ ስራ ካልሆነ በስተቀር ቤት ኪራይ አለ፣ ኑሮ አለ፣ መኖሪያ ፍቃድ አለ፣ የልጅ መኖሪያ ፍቃድ አለ። በጣም ከባድ ነው ማለት ነው። እና እንደኔ ይህች ልጅ ኢትዮጵያ ውስጥ ልክ እንደነ ጽጌ አሁን ጽጌ ባይዘዬ ሽፎን ምርጥ የሚያማምሩ ጥበቡ አላት። በዚህ አጋጣሚ ስነግራችሁ ማለት የባህል አልባሳትን ከፍታለች ማለት ነው። ጽጌ ታውቃላችሁ፣ ልክ እንደ አንቺ ጽጌ ጥሩ የሆነ ነገር ተመካክራችሁ ሩትዬ አንቺ ይሄንን ብትሰሪ ያዋጣሻል ብለሽ መክረሻል አለ አይደል? ቋሚ የሆነ ስራ ብትከፍት እሷ ህዝብ በጣም ይወዳታል፣ ኦዲየንስ ይወዳታል። እችን ክላስ የምታህል ሱቅ ከፍታ አስፋፍታ ወደ ድርጅት ትደርሳለች። ምክንያቱም ሩታ በጣም እንወዳታለን። እኛ የመዳም ቅመሞች ሰፖርት እናደርጋታለን፣ ብዙ ነገር እንተባበራታለን። የምሬ ነው የምላችሁ። የሆነ ገንዘብ እንኳን አዋተን መላክ ባንችል የከፈተችበት የስራ ሂደት በቃ እንዲበረታታላት እቃዎችን እንገዛት ነበረ። እኔ ቃል እገባለሁ፣ የምሬ ነው የምላችሁ። ልብስ ከሆነ ልብስ እንዲገዛ አደርጋለሁ፣ ራሴም ገዛታለሁ። ቻሌንጅ እንከፍትላታለን። በጣም ብዙ ኦዲየንስ አላት ሩታ። ይህን ኦዲየንስ ለምንድነው ወደ ቢዝነስ ማትጀምሪው? ሰው ሀገርም እኮ ገንዘብ ለማግኘት አይደል የምትሄጂው? ስንቶች ናቸው ኢትዮጵያ ላይ ቢሊየነር የሆኑት በትንሽ ስራ ተነስተው ማለት ነው። መነሳሻ የሆነ ነገር ካለሽ ህዝብ ይወድሻል። አንድ የቲክቶክ ላይቭ ብትገቢ እርግጠኛ ነኝ የ100,000 ብር እቃ ሽጠሽ ነው የምትወጪው፣ ስለምትወደጂ ማለት ነው። ይህንን የምትወደጂውን ነገር ወደ ቢዝነስ ዓለም ብትቀይሪው የምሬ ነው የምልሽ ሩታዬ። እኔ በቃ ምን ልበልሽ፣ ይህንን ሀሳብ ነው በቃ ሁላችሁም ላይክ እያደረጋችሁ አድርሱላት። ልጅሽ እንደው ቡታጅራ ላይ ራሱ ሆነሽ ገራሚ ሱቅ ከፍተሽ ልክ እንደነ ነፂ እንደነ ለምሊ የሆነ ይሄን ስራ ብሰራ እወዳለሁ ብለሽ የምታስቢውን ስራ ጀምረሽ
ሴት ልጅ ስራ ካላት መልኳን ትጠብቃለች፣ ውበቷን ትጠብቃለች፣ ሰውነቷን ትጠብቃለች፣ ራሷን አትጥልም። ሁሌ እንደለበሰች ሁሌ እንዳማረባት ነው ስራ ካላት ማለት ነው። ስራ ከሌለ ነው ዝርክርክ ብላችሁ ቤቴ የምትሉት ማለት ነው። እና እኔ እንደ ሩታ ሰው ቢወደኝ እንደ ሩታ የሆነ ነገር መንቀሳቀሻ ቢኖረኝ እኔ ወደ የትም አልሄድም። የምሬ ነው የምላችሁ። እዛው ኢትዮጵያ ላይ የምወደውን ስራ ከፍቼ እሰራ ነበር ማለት ነው። ግን እግዚአብሔር ይመስገን እኔም ሰው ይወደኛል እንደሷ ባይሆንም፣ ግን ገንዘብ አልነበረም። መጣሁኝ። አሁንም ህልሜ ትንሽዬ ሰርቼ ሀገሬ ልጄን ራሴ እየተንከባከብኩ አሳድጌ ማለት ነው እዛው ስራ መስራት ነው የምፈልገው። እውነት የሰው ሀገር የሰው ቤት ያስጠላል። በእርግጥ አሁን ሩታ ስደትን ብትመጣ መቼስ የሰው ቤት አትሰራው በእርግጠኝነት። ግን የራስም ስራ ቢሆን ኢትዮጵያ ላይ በጣም ብዙ እናውቃለን እኮ በጣም ሲንግል ማሞች፣ በጣም ብዙ ሴቶች ውጤታማ ሆነው ሁማን ሄር ሱቅ ከፍተው እንትን ኮስሞቲክስ ከፍተው የልብስ ቤት ከፍተው በጣም ብዙ ውጤታማ የሆኑ ሴቶችን እናውቃለን። ስለዚህ ሩታ እባክሽን ተረጋግተሽ ስሜታዊ ይኸውልሽ፣ አንቺ ማለት ነው ብትጎጂ ምንትን ብትይም እራስሽ ነሽ የምትጎጂው። ማንንም በቃ እኔ ከዚህ ሀገር በወጣ ይናድዳል ወይም ደግሞ ደስተኛ ይሆናል ብለሽ የምታስቢው ሰው ማንም የለም። ሁሉም ለራሱ ነው የሚኖረው፣ ማንም ማለት ነው። እና ቀስ ብለሽ ተረጋጊ ጽግዬ። ቢያንስ ማስታረቁን ባይሆንልሽም ማለት ነው ሩታን አስቀሪያት።